ባለፉት ጥቂት ወራት ቻይናን በዓለም አቀፍ የኢኮኖሚ ውድድር ቀዳሚ የሚያደርጋት ጠንካራ ንድፍ ተዘጋጅቷል። የዚህ ስለ ውጤታማነቱ የታመነበት ንድፍ አዘጋጅ መሐንዲሶች ግን ቻይናውያን አለያም የቻይና መንግስት ሳይሆኑ የአሜሪካ ፖለቲከኞች ናቸው። የነገሩ መነሻ እንዲህ ነው። ሜክ አሜሪካን ግሬት አጌን በሚል ምክረ ሐሳብ ፊት አውራሪነት ልዕለ ኃያሏን አሜሪካ በድጋሚ በዓለም ጂኦፖለቲካ እከስታለሁ ብሎ ወደ ስልጣን የመጣው የትራምፕ አስተዳደር የአሜሪካን ወጪዋን ቀንሰው ገቢዋን ይጨምራሉ ያላቸውን እርምጃዎች እያስተላለፈ ይገኛል። ከነዚህ ጥብቅ ፖሊሲዎች መካከል ደግሞ በፌደራል ኤጀንሲዎች ላይ የተላለፉ እርምጃዎች፣ በስደተኞች ላይ የተወሰዱ ውሳኔዎችና በዓለም የንግድ ስርዓት ላይ የተሰነዘሩ የታሪፍ አለንጋዎች ይጠቀሳሉ። እነዚህም ፖሊሲዎች የዋሽንግተንን የእድገት ሚስጥር የፈጠራ አቅምን እያዳከሙ ስለመሆኑ እየተነገረ ይገኛል። ይህም የዓለማችንን ኢኮኖሚ ከዋሽንግተን በመቀጠል ለምትመራው ቤጂንግ የቀዳሚነቱን መንበር እንድትረከብ ምቹ መደላደል የፈጠረ ሆኗል። እዚህ ጋር እንዴት የሚለውን ጥያቄ መመለስ ከቁም ነገሩ ያደርሳል። በካሊፎርኒያ ዩኒቨርሲቲ የኢኖቬሽንና ፐብሊክ ፖሊሲ ጠበብቱ ዴቪድ ቪክቶር ይህንን ባስረዳበት የፎሬን አፌርሱ ትንታኔው ኢኖቬሽን ወይንም ፈጠራ እንደ አሜሪካ ላለ ጠንካራ ኢኮኖሚ ዘላቂነት ሚናው የጎላ ነው ይላል። ከሁለተኛው የዓለም ጦርነት ወዲህ ቢያንስ 1/4 የአሜሪካ የኢኮኖሚ እድገት በኢኖቬሽን የተመራ መሆኑ ዛሬ ላይ እስከ 45 በመቶ የአሜሪካ ኢኮኖሚ በፈጠራው ዘርፍ እየተደገፈ መገኘቱ ደግሞ ለዚህ ማስረጃው ነው። ባለፉት በርካታ አስርት ዓመታትም ከዋሽንግተን ካዝና የዩኒቨርሲቲ ምርምሮችን፣ የብሔራዊ ቤተ ሙከራዎችንና የጥናት ተቋማትን ለመደገፍ የሚወጡ በጀቶች አገሪቱ የፈጠራ ሐሳብ ንጥፈት እንዳይገጥማትና በየጊዜው ኢኮኖሚያዊ እድገትን የሚያዋልዱ ምክረ ሐሳቦችን እንዳትቸገር አድርጓል። በአጠቃላይ ሀገሪቱ በእነዚህ አስርት ዓመታት ውስጥ የዓለምን ምርጥ የፈጠራ ስርዓት ለመገንባት ያወጣቻቸው ትሪሊየን ዶላሮች ለዋሽንግተን ኢኮኖሚ መፈርጠም ለፔንታገን ጥንካሬም ሚስጥር መሆን ችለዋል። በዚህ ምክንያት ሁለቱ የአሜሪካ ግዙፍ ፓርቲዎች ጭምር በመንግስት ሚና ላይ የተለያየ አቋም ቢኖራቸውም ኢኖቬሽንን በመደገፍ ግን አንድ ሆነው ዘመናትን ዘልቀዋል። ዛሬ ግን ይህ አንድነት በነበር የቀረ መስሏል። ፕሬዝዳንት ትራምፕ ቱጃር ወደ ነጩ ቤተ መንግስት ከተመለሱ በኋላ የመንግስትን መጠንና በጀት ለመቀነስ ወስነዋል። ባለፉት ጥቂት ወራት የተወሰኑትን እንኳን ብንመለከት በፌደራል መንግስት ለፈጠራ የሚደረጉ የገንዘብ ድጋፎች በከፍተኛ ደረጃ አሽቆልቁለዋል። ለብሔራዊ የጤና ተቋማት ምርምር የሚሰጡ ወደ 1000 የሚጠጉ የምርምር ድጋፎች በትራምፕ አስተዳደር ተቋርጧል። የእነዚህ የምርምር ድጋፍ ፈንዶች ምንጭ መድረክ ታዲያ የአሜሪካን ፈጣን የምርምር ተቋማት እንቅስቃሴ በእንብርክክ የሚያስኬድ የፈጣሪ አእምሮችን ኢኖቬሽን ማህፀን የሚያመክን ነው። ካለፈው የካቲት ወር መጠናቀቂያ በኋላ በበጀት ቅነሳው ምክንያት በርካታ የመንግስትና የከፍተኛ የትምህርት ተቋማት የምርምር ማዕከላት ሰራተኛ ቅነሳ ማድረጋቸው ደግሞ ለዚህ ማስረጃ መሆን ይችላል። በዋሽንግተን የፈጠራ ዘርፍ ላይ ስጋት የደቀነው የትራምፕ ፖሊሲ ታዲያ በበጀት ቅነሳ ብቻ አይደለም። ለመጤዎች ያለው ጥላቻም እዚህ ጋር በተጨማሪነት መነሳት ይችላል። መረጃዎች እንደሚጠቁሙት የአሜሪካ የፈጠራ ዘርፍ ከውጪ በሚመጡ ተስዕጦዎች ላይ በከፍተኛ ደረጃ የተንጠለጠለ ነው። በካሊፎርኒያ ዩኒቨርሲቲ ያሉ ቁጥሮችን እንኳን ብንመለከት 25 በመቶ የሚሆኑት የማስተርና 45 በመቶ የሚሆኑት የፒኤችዲ ተማሪዎች የሌላ ሀገር ዜጎች ናቸው። በአጠቃላይ በመላው አሜሪካ በሳይንስ፣ ቴክኖሎጂ፣ ኢንጂነሪንግና ሂሳብ ትምህርት ዘርፎች ዲግሪን የሚጨብጡ የሌላ ሀገር ተማሪዎች ድርሻ ከ50 በመቶ ይሻገራል። እነዚህ ቁጥሮችም የአሜሪካ የምርምርና ፈጠራ ዘርፍ የውጭ ዜጎችን ተስዕጦ በምን ያክል ደረጃ እንደሚፈልግ ማሳያ መሆን ይችላሉ። ይሁንና የትራምፕ አስተዳደር በመጤዎች ላይ እያራመደ የሚገኘው ጥብቅ አቋም አሜሪካን ለውጭ ተማሪዎች ወሳኝ መዳረሻ አድርጓት የሰነበተውን ስርዓት የሚንድ ሆኖ ተቀምጧል። ለስኬታማ ፈጠራ ስርዓት ሶስተኛ ቁልፍ አካል ገበያ ነው። ምክንያት ቢባል የፈጠራ ዋነኛ ግብ በውስን ጉልበት ብዙ ማምረት ነው። በዚያው ልክ በፈጠራ የሚመረቱ በርካታ መገልገያዎች ገበያ ካጡ የምርምር ተቋማት ድካም የአምራቾችንም ልፋት የዜሮ ድምር ውጤት ያደርገዋል። የትራምፕ አስተዳደር በዓለም የንግድ ስርዓት ላይ የጀመረው የታሪፍ ጨዋታ በዋሽንግተን የፈጠራ ስርዓት ላይ ያበጀው ሌላ መሰናክል ታዲያ እዚህ ጋር ይጀምራል። የዋሽንግተን የፈጠራ ዘርፍ እንዲህ በጋለ መጥበሻ ላይ እንደተቀመጠ ቅቤ በበርካታ ማዕዘናት በሚንገበገብበት በዚህ ጊዜ የቻይና
የቻይና የፈጠራ ዘርፍ በከፍተኛ ሁኔታ ጨምሯል። ዩናይትድ ስቴትስ በርካታ ዓመታትን ያስቆጠረውን የምርምርና ፈጠራ ዘርፍ በጀት በ25 በመቶ ስትቀንስ ቤጂንግ የረጅም ዓመት የእድገት ፍኖተ ካርታ ነርፋ የምርምር ዘርፏን በጀት ጨምራ የግሉን ዘርፍ ከመንግስት አቀናጅታ ወደ ሥራ ገብታለች። ይህ የቻይና መታተርም ለዘመናት በዓለማችን የምርምር ዘርፍ ቀዳሚ ለሆነችው ዋሽንግተን ተፎካካሪ አድርጓታል። የቻይና ጥናትና ምርምር በጀት በተጋመሰው 2025 ዓመት መጨረሻ በዓለም ትልቁ የሚሆንበት ዕድል ሰፊ መሆኑን የኢኖቬሽን ኔትወርክ መረጃ ይጠቁማል። ይህም የፕሬዝደንት ሺጂንፒንግ መንግስት በአውሮፓውያኑ 2060 ቻይናን የዓለማችን ቁንጮ የማድረግ ጥረት መንገድ ጠራጊ ነው ተብሏል።